ይሄንን ካልኩ ዘንዳ እንግዲህ አሁን ሳምንት የጀመርናቸው የዛሬ 2 ሳምንት የጀመርነው ሳምንት እዚህ አልነበርንም ሌላ ቦታ ሌላ ከተማ ነበር እግዚአብሔር ታላቅ ድል ሰጠን ስለ ትዳር ስለ ጋብቻ እንደዚህ ይሄንን የመሳሰሉት ነገሮች የሴቶች ቦታ እንደዚህ ነገሮች ነገር ላይ ነበር ያደረግነው እግዚአብሔር በጣም ትልቅ ነገር ነው ያደረገው ብዙ ፈውስ ነው ጌታ ያመጣው እግዚአብሔርን ስለዛ እናመሰግናለን አሁን እንግዲህ ወደዚህ ስንመለስ እና ለተልኮ ተአምራት ምክንያት መሆን እግዚአብሔር በተአምራት ለመስራት በሰው ነው የምትጠቀመው እኛ እንግዲህ የተልኮ ተአምራት አለ ምክንያት መሆን ስለዚህ አንድ ጋር እንቆምና ይሄንን ጥቅስ እናነባለን ፊልጵስዩስ ምዕራፍ 1 ቁጥር 6 በዛ ነው የጀመርነው ይሄ ነገር የጊዜው ስለሆነ አሁን እግዚአብሔር የሚፈልገው ነገር ስለሆነ በጥንቃቄ እሱን እንይና ምን ይላል በእናንተ መልካም ስራ የጀመረው ጀምሯል በሉ ተጠቀባችሁ ያለው ሰው ንኩና ጀምሯል በሉ እስቲ ጀምሯል በሉ እስቲ ዛሬ ጧት የሰማነው ይሄን ነው እግዚአብሔር መልካም ነገር ይጀምራል እኮ አይደለም ጀምሯል በሉ የጀመረው እንዲቀጥል እፈልጋለሁ በሉት ንኩና ሁለት በቀኝም በግራም ንኩና የጀመረው እንዲቀጥል እፈልጋለሁ በሉት የጀመረው እንዲቆም አልፈልግም በሉታ በህይወቴም በኑሮዬም በትዳሬም እና በአገልግሎቴም በጥሬ እንዲቆም አልፈልግም ስለዚህ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ከፍጻሜ እንደሚያደርሰው እርግጠኛ ሆኛለሁ ቀኝ እጃችሁን አንሱና እግዚአብሔር በኔ የጀመረውን እንደሚጨርስ እርግጠኛ ሆኛለሁ በሉሲ እርግጠኛ ይሆናችሁ እርግጠኛ ሆኛለሁ በሉሲ እርግጠኛ ከሆናችሁ እንግዲህ እንደዛ እንደቆማችሁ አንድ ነገር ነገራችሁ እርግጠኛ ከሆን እግዚአብሔር ለመጨረስ እኛን ይፈልጋል እግዚአብሔር ጀምሯል ከኛ ጋር ለመጨረስ ይፈልጋል እግዚአብሔር ካንተ ጋር እንዲጨርስ ትፈቅዳለህ ወይ በሉት ተጠቀባችሁ ያለውን ጠይቁ ዝም ብላችሁ እግዚአብሔር ካንተ ጋር የጀመረው እንዲጨርስ ትፈቅዳለህ ወይ በቃ መፍቀድ አለብን ምክንያቱም ያ ከሆነ እግዚአብሔር ይጨርሳል የጀመረውን እግዚአብሔር ይጨርሳል ይሄ እዛ እንግዲህ ከመቀመጣችሁ በፊት ጸልየን ከመቀመጣችሁ በፊት እነዚህ ናቸው 5 ተአምራቶች እንዲቀጥል እግዚአብሔር ይፈልጋል ይሄን በግልጽ ነው የሰማሁት ከጌታ በቃ እነዚህ ተአምራቶች አንደኛ የህይወት ተአምራት ነው በዛ ጀምረናል እግዚአብሔር አድኖናል የህይወትን ተአምራት ተረማምደናል ባዶ የሆነ ነገር ሞልቷል ጣዕም ያጣው ነገር ጣዕምን አግኝቷል በህይወታችን ሰላም ያጣን ሰላምን አግኝተናል ከጭንቀት ወጥተናል ጌታን አግኝተናል ጌታ ኢየሱስ አዳኘ ነው ብላችሁ የተቀበላችሁ ሲጆታ በቃ የመጀመሪያው ተአምራት እሱ ነው ኢየሱስ ለዚህ ነው ክብሩንም ገለጠ ይላል ክብሩን ለመግለጥ ነው የመጣው የጠፋውን ክብር ለመመለስ ነው የመጣው ያ የመጀመሪያውን ተአምራት ያደረገው በዮሐንስ ወንጌል ምዕራፍ 2 ላይ ለዚህ ነው በዛ የጀመረው ምክንያቱም ከህይወት ጋር የተያያዘ ነው ሁለተኛው ተአምራት የኑሮ ተአምራት ነው በትዳር ውስጥ ተአምራቱ እንዲቀጥል በትዳሬ ውስጥ እግዚአብሔር የጀመረው ተአምራት እንዲቀጥል ፈልጋለሁ የምትሉስ ንገሩት አጠገባችሁ ያለው ሰው እንዲቀጥል ፈልግ በቤቴ እግዚአብሔር የጀመረው ተአምራት አይቆምም በሉስ አምልኮ አይቆምም በሉስ ማመስከን አይቆምም በሉስ ቅድስና አይቆምም በሉስ እግዚአብሔር ለዚህ ቤት መዳን ሆኖለታል በዛ ነው ያቆም ነው ያለፈው መልእክት ለዚህ ቤት መዳን ሆኖለታል ከምን የተነሳ ከቃል ኪዳን የተነሳ ሰውዬ ስለሚገባው ሳይሆን በቤቲ መዋል ይገባኛል ብሎ መጣና ለዚህ ቤት መዳን ሆኖለታል ለምን ቢባል የአብርሃም ልጅ ነውና ከቃል ኪዳን የተነሳ ስለዚህ በህይወታችን ውስጥ እግዚአብሔር ተአምራት ካደረገ እነዚህ ሁለቱኛን የሚመለከቱ ናቸው ከዛ ይሄ ከሆነ እንግዲህ ከኛ የሚጠበቀው ነገር አለ የተልኮ ተአምራት የሚባል ነገር አለ እግዚአብሔር ቤት እኔን ከፈወሰኝ ቤቴን ከፈወሰ ከኔ የሚጠበቀው ነገር አለ ታምናላችሁ አይደል ከኔ የሚጠብቀው ነው እሱ ተልኮ ይባላል የተልኮ ተአምራት ምን ማለት ነው እግዚአብሔር ባስቀመጠኝ ቦታ ምስክር መሆን እግዚአብሔር ባስቀመጠኝ ቦታ ብርሃን መሆን እግዚአብሔር ባስቀመጠኝ ቦታ ታላቅነቱና የምስራችን መናገር ይሄ ነው እንግዲህ አሁን የቤተ ክርስቲያን ጥሪ ይሄ ነው እና ይሄን ነው ዛሬ የምንመለከተው ይሄ ሁለተኛውን ይሄን ዛሬ እንመለከታለን እንግዲህ እቺን ካነበብን በኋላ ትቀመጣላችሁ የተልኮ ተአምራት የወንጌል ኃይል ማህተም ነው የተልኮ ተአምራት የወንጌል ኃይል ማህተም ነው እና እግዚአብሔር የተልኮን ተአምራት ሲያደርግ ማህተም ነው የሚያትመው ከነሱ ጋር ይሰራ ነበር ቃሉንም በተአምራት ያጸና ነበር ይላል በቃ ማህተም ነው
ስለዚህ ከእግዚአብሔር ዛሬ ማህተም ፈልጋለሁ የምትሉ ልጆቻችሁን አንሱና እንጸልያለን። በቃ ተአምራት በቤታችን ይጀምራል። በቤታችን የጀመረው ተአምራት ደግሞ በቤተ ክርስቲያናችን፣ በመሐከላችን፣ በከተማችን ይሆናል። እግዚአብሔር ቃሉን ያጸናል። ከዚህ በኋላ እግዚአብሔር ቃሉን ያጸናል። ተናግረን ዝም አንልም። እግዚአብሔር ማህተምን የሚመታበት ጊዜ ነው። እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስም በሕይወታችን የጀመርከውን ቀጥል፣ በቤታችን የጀመርከውን ቀጥል። አሁን ደግሞ ጌታ በተልኳችን ላይ ተአምራት ይሁን። ጌታ ሆይ እግዚአብሔር የወንጌልን ጉልበት የሚያረጋግጥ ማህተም በእያንዳንዳችን ሕይወት ላይ ይሁን፣ በእያንዳንዳችን ኑሮ ላይ ይሁን፣ በቢዝነሳችን ላይ ይሁን። ባስቀመጥከን ቦታ እግዚአብሔር አባት ሆይ ኃይልህን የሚገልጥ ምሕረትህን የሚገልጥ ታላቅነትህን የሚገልጥ ምልክት ይሁን። ጌታ ሆይ ማህተም ይሁን። ዛሬ አነጋግረን፣ አጫውተን፣ ፈቃድህንም ማሳየን በጌታ በኢየሱስ ስም አሜን። ትቀመጣላችሁ። ጌታ ኢየሱስ ባርካችሁ። እንግዲህ ይሄ የተልኮ ተአምራት የጀመረው በጌታ ኢየሱስ ነው። ዛሬ ከብሉይ ኪዳን አንድ አጠር ያለች ከዚህ በፊት አርብ ያነገርኳችሁን እሱን እንደ ምሳሌ እንመለከትና በሚቀጥለው ሳምንት ወደ አዲስ ኪዳን እንመጣለን። የመጀመሪያው እንግዲህ የተልኮ ተአምራትን የጀመረው በአዲስ ኪዳን ጌታ ኢየሱስ ነው እና የእግዚአብሔር መንፈስ በኔ ላይ ነውና ምን ላደርግ በሉልኛ። በቃ ማንነቴን ለማሳየት አይደለም፣ የጸጋ ስጦታን እግዚአብሔር የሚለቀው። ዛሬ ጠዋት ስለ ቅባት ስጠልይ ነበር ወንድማችን። ቅባቱን እግዚአብሔር የሚልከው የሚቀባን ለወንጌል፣ በቃ ለወንጌል ነው። ለወንጌል፣ ለሌላ ነገር አይደለም፣ ለመታያ አይደለም፣ ለዝና አይደለም፣ ለስም አይደለም፣ ለወንጌል ነው። ለወንጌል ነው በሉት። አጠገባችሁ ያለውን ሰው ለወንጌል ኑር በሉት። ከዚህ በኋላ በቃ የወንጌል ህይወት ነው፣ ለወንጌል። ስለዚህ ወንጌልን እንዲሰብክ እርሱ ቀብቶኛል፣ ለምርኮኞችም ነፃነትን፣ ለታሰሩትም ማየትን እንዳውጅ፣ የተጨነቁትን ነፃ አወጣ ዘንድ ብሎ ጌታ ይሄንን የጀመረው ጌታ ኢየሱስ ይሄንን አደርግ ዘንድ ቀብቶኛል አለ። እንግዲህ ማህተሙ ነው። ማህተም በኔ ላይ አለ፣ ማህተም በኔም ላይ አለ ብሉ። ጮክ ብላችሁ ማህተም በኔ ላይ አለ ብሉ። በቃ ማህተም በእኛ ላይ አለ፣ በእያንዳንዳችን ላይ ማህተም አለ። አንዱም በጣም ነፍሴን ሐሴት ያደረገችበት ዋናው አንዱ ይሄ የአርቡ ትምህርት ያደረገው ምንድነው? የጌታ የኢየሱስ ስም ማህተም እሱ ነው። በቃ እሱን ነው። እሱን በሰበኩ ጊዜ ማህተሙን አረጋገጠላቸው እና የጌታ ስም ሌላ የምንሰብከው ስብከት የለንም። የጌታ የኢየሱስ ክርስቶስ ስም ነው። የእሱ ሞትና ትንሣኤ ነው የምንሰብከው። የምስራች የሚባለው እሱ ነው። በሁለተኛ ደረጃ ደግሞ ኢየሱስ ሐዋርያቶችን እንዲህ አላቸው። የሐዋርያቶች ተልኮ ኢየሱስም እንደገና ሰላም ለእናንተ ይሁን ብሎ አብ እንደላከኝ እኔ እልካቸዋለሁ። ኢየሱስ ተልኮ እንደነበረው እኛም ተልኮ አለን። ተልኮን የተቀበልነው ከሰው ሳይሆን ከቤተ ክርስቲያን ሳይሆን ከማን ነው? ከእርሱ ከራሱ ነው። አብ እንደላከኝ እኔም ደግሞ እልካቸዋለሁ አለ እና ይሄ እንግዲህ ተስፋ ነው። ተስፋን ሰጣቸው፣ ተልኮን ሰጣቸው። ተልኮን ከሰጣቸው በኋላ ደግሞ ቀጥለን ስንመለከት የምናየው ነገር አለ። ተስፋን ሰጣቸው። ይሄንን ተልኮ የሚወጡት በራሳቸው ጉልበት አይደለም፣ በራሳቸው ኃይል አይደለም። በማን ነው? በመንፈስ ቅዱስ ኃይል። እንዲህ አላቸው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ምንን ትቀበላላችሁ? ዝናን ትቀበላላችሁ፣ መታወቅን ትቀበላላችሁ። አረ በሉን ይባካችሁ፣ ኃይልን ትቀበላላችሁ። ስለዚህ በዚህ ኃይል ሁሉንም እንሽራለን። ከእግዚአብሔር ያልሆነውን እንሽራለን፣ የሰውን እንሽራለን፣ የስጋን እንሽራለን፣ የዓለምን እንሽራለን። ጌታ ቅድም ሲናገረን እንደነበረ ምክንያቱም ዋነኛው ኃይልን ትቀበላላችሁ። ለምን? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምን ለመሆን? ምስክሮች ለመሆን። የዳን ነው፣ የተለየ ነው፣ በምድር ላይ ያስቀመጠን ለዚሁ ነው። ሌላ ነገር የለም። ምንም እንድንሆን አይደለም። በቃ የምስራችን እንድናወራ የተልኮ ተአምራት በህይወታችን እንዲሆን ነውና እና ሶስተኛ እንግዲህ ከዛ በኋላ ምን እነሱ እሺ ብሎ ታዘዙ። እኔም እታዘዛለሁ የሚል ሰው አለ? አየር ላይ ያላችሁም እጃችሁን ወደ ጌታ አሳዩና እታዘዛለሁ። እንታዘዛለን ካልን ጌታ ይሄንን ያደርጋል። እነሱም ወጥተው በየስፍራው ሰበኩ። ጌታም ከነሱ ጋር ይሰራ ነበር፣ በሚከተሉ ምልክቶች ቃሉን ያጸና ነበር። እነርሱም ብሎ ምን እንደሆነ ብለው በሉልኝ። እነርሱም ብሎ ምን እንደሆነ ብለው ወጥተው ምን አደረጉ? አረ በየስፍራ ምን አደረጉ? በየስፍራ የሚለው በጣም ደስ ይለኛል። ምክንያቱም ቸርች አይደለም ብላችሁ ዝም እንዳትሉ። በቤተ ክርስቲያንም፣ በስራ ቦታም፣ በታክሲም ውስጥ በየስፍራ ምን አደረጉ ይላል? አባረ በሉልኛ ሰበኩ። ስለዚህ ስብከትን ለመጠበቅ እዚህ አትጠብቁ።
ሰበኩ። ጌታም ከነሱ ጋር ይሰራ ነበር እነሱ ባሉበት ቦታ። እነሱ ግን መውጣት ነበረባቸው። እንግዲህ ይሄ ነው ከዛ ነው የጀመረው። ይሄ የተልእኮ ተአምራት ከዛ ነው የጀመረው። ከዛ በኋላ አንድ ሁለቱን አሳያችሁና ወደ ሌላ እንሄዳለን። ስለዚህ ሐዋርያ ጳውሎስ ያንን ተቀብሎ ያንን ካደረጉ በኋላ ሐዋርያ ጳውሎስ ደግሞ እንዲህ ብሎ ይሄንን አጸና። እንዲህ አለ፣ በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ምን ለድህነት የሚሆን ምን በሉልኛ፣ በጣም በደንብ በሉልኝ። የእግዚአብሔር ኃይል አላፍርም አለ። በቃ ተአምራት ማየት ብቻ ሳይሆን መሄድ ብቻ ሳይሆን አላፍርም አለ። የትም ቦታ ብሄድ አላፍርም፣ በየትም ስፍራ ብቀመጥ አላፍርም። ለምን? ወንጌል ለማዳን ነው። ኃይል አለው። ያ ኃይል የእግዚአብሔር ኃይል የሚገለጠው እኔ ስናገር ነው። እኔ አፌን ስከፍት ነው። አመንኩ፣ ስለዚህም ተናገርኩላል። ካልተናገርን አይገለጥም። ካልተናገርን ኃይሉ አይገለጥም። ኃይሉ እንዲገለጥ ቃሉን ያጸና ነበር ይላል። የተናገሩትን ቃል ነው ያጸና፣ የሰበኩትን ቃል ነው ያጸና። እኛ ስንመሰክር እግዚአብሔር ያጸናል። ስለዚህ እኛ አንደበታችን መከፈት አለበት። አንደበታችን የእግዚአብሔር እውነት መናገር አለበት። እና በተለይ ለዚህ ትውልድ እንግዲህ ይሄ በሐዋርያቶች ሆነው ከሐዋርያቶች በኋላ ደግሞ ለቤተ ክርስቲያን ደረሳት አለ። እንግዲህ ለቤተ ክርስቲያን ደግሞ ተመልከቱ እስቲ መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። የምሰማም ና ይበል። ከዛስ በኋላ የተጠማ ሁሉ ይምጣ፣ የሚፈልገው ሁሉ ከሕይወቱ በነፃ ይውሰድ። ይሄው የተልእኮ መልእክት ይሄው ነው። ና አንተም ና አንቺም ነይ። ና ውሃ አለ፣ ምህረት አለ፣ ነፃነት አለ፣ መፈወስ አለ፣ መጽናናት አለ፣ የዘላለም ሕይወት አለ። ይሄው ነው እኮ በቃ በጣም በተለይም ደግሞ በአሁኑ በጣም እያራቀቅ ነው። በጣም ኮምፕሊኬት ስላደረግን የወንጌል ነገር ኮምፕሊኬት ና በሉት ብቻ። ሰውዬ ይምጣ የእናንተ ጉዳይ አይደለም። አስገድዱ አላለም፣ ተናገሩ ነው ያለ። አስገድዱ አይደለም፣ ጥሩልኝ ነው ያለ። እና የመጥራቱ ኃላፊነት እንግዲህ ይሄ የወንጌል አደራ ነው። እና ይሄንን እንግዲህ ዛሬ ይሄንን ኢሉስትሬት አደርጋለሁ። አጠር አድርጌ ይሄንን ነገር አሳያችኋለሁ። ከብሉይ ኪዳን ጀምራለን። ጌታ እንደፈቀደ ኔክስት ዊክ ወደ አዲስ ኪዳን እንመጣለን። ይሄ አሁን መሰረታዊ የሆነ ነገር ነውና እንግዲህ ይሄንን እዩ። በሉ አንብቡልኝ እስቲ በደንብ ይታያል አይደል? 1 2 3 በሉልኝ። ለተአምራቱ ምክንያት ሆነች። ምን በማድረግ በመታዘዝ። ምንም ስላላት አይደለም፣ የተማረከች ናት። ልጃገረድ በቃ ተማርካ ወደ ሌላ ሀገር የመጣች ናት። እና ምርኮኛ በመታዘዝ ለተልእኮ ተአምራት ምክንያት ሆነች። እግዚአብሔር ሆይ ምክንያት አድርገኝ በሉ እስቲ። እግዚአብሔር ሆይ ምክንያት አድርገኝ በሉ እስቲ። በቃ ለተማረኩት ተስፋ ለቆረጡት ምክንያት አድርገኝ። ምክንያት ሆነች። ይሄን በሁለተኛ ነገሥት ላይ እንመለከታለን። እርሱን አሁን ወደ ሁለተኛ ነገሥት ከኔ ጋር ሄዱና እሱን ታሪክ ነው ዛሬ ጠዋት ባጭሩ እንድንመለከት እንፈልገው። ወደ ሁለተኛ ነገሥት ላይ ሄዱና እሱን አሁን እዛው እንተዋለን። ወደ ሁለተኛ ነገሥት ጋር ሄዱልኝና ፓወርፖይንቱ እስከዚህ ድረስ ነው። አሁን ወደ ቃሉ እንሄዳለን፣ አብረን እንመለከታለን። ሁለተኛ ነገሥት ላይ አጠር አድርጌ አነብና ከዛ በኋላ እንዲሁ አንዳንድ ነጥቦችን እንነጋገራለን። ምርኮኛዋ በመታዘዝ ምርኮኛ ናት። ትንሽ ልጅ ናት። ምንም ማንነቷ ያልታወቀ ናት። ነገር ግን ለተአምራቱ ምክንያት ሆነች። እግዚአብሔር ለተአምራቱ ምክንያት ሊያደርገን ይፈልጋል። ምንም ስላለን አይደለም፣ እሱ ብቻ እሺ ስላልነው ብቻ ስለታዘዝነው ነገር ብቻ። እንግዲህ ተመልከቱ ሁለተኛ ነገሥት እንደዚህ የሚል ቃል አለ። ከኔ ጋር እዩና አልፈን እናነባለን። ሁለተኛ ነገሥት ምዕራፍ 5 በዛን ጊዜ ንዕማን የሶርያ ንጉሥ ጦር አዛዥ ነበር። እግዚአብሔር በዛ ሰው አማካይነት ሶርያ ድል እንድትጎናጸፍ ስላደረጋት በጌታ ዘንድ ታላቅና የከበረ ሰው ነበር ይላል። ጀግና ወታደር ቢሆንም ለምጽ ወጥቶበት ነበር። ቁልፉ እንግዲህ እሱ ነው። ጀግና ነበር፣ ብርቱ ነበር፣ ኃይለኛ ነበር። ነገር ግን ማስወገድ ያልቻለ ለምጽ ነበረበት። ትውልዱ ይሄንን ነው የሚመስለው። መልሱ ከየት ይመጣል? ከቤተ መንግስት አይመጣም። መልሱ ከየት ይመጣል? ከወታደር አይመጣም። መልሱ ከየት ይመጣል? እሱ ከያዘው መሳሪያ አይመጣም። በጌታ ዘንድ የተወደደ ነበር ይላል። እንግዲህ ቀጥዬ ላንብብና
በኋላ ወደዚህ እንመለሳለን። አደጋ ጣዮች ከሶሪያ ወጥቶ ከእስራኤል ምድር አንዲት ልጃገረድ ማረኩ። እንኳን ተማረከች በሉ ስባካቸው። እንኳን ተማረከች በሉ እስቲ። በቃ እንኳን ተማረከች። ሀፍረትን የምታስወግድ ለነሱ ምርኮኛ ነበረች፣ ለእግዚአብሔር ግን መልእክተኛ ነበረች። እዚህ ያላችሁት በኑሮ ምክንያት በችግር ምክንያት ስደተኞች ሆናችሁ መጣችሁ ይሆናል። ለሰው ነው እንጂ ለእግዚአብሔር ግን መልእክተኞች ናችሁ። ባለንበት ቦታ ለእግዚአብሔር መልእክተኞች ነን። መልእክተኛ ሆነች፣ ለእግዚአብሔር መንግስት መልእክተኛ ሆነች። ማንም ያልሆነውን ሰው ነገር ሆነች። እንዲህ ተመልከቱ። ከዛ ቀጥሎ ያለው ከዛም እንዲህ ይላል። ከእስራኤል አደጋ ጣዮች አመጡ፣ ከእስራኤል ምድር አንዲት ልጃገረድ ማረኩ ይልና እርሷም የንዕማን ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ያለው ነቢይ ሄዶ ቢያገኘው ከዚህ በሽታ ይፈወስ ነበር። ምን ቢያገኝ? ነቢዩን ቢያገኝ። ከነቢዩ የሚበልጥ እዚህ አለ። ኢየሱስ የሚባል ነቢይ ከነቢዩ የሚበልጥ ሊቀ ካህን ሀብትሽ የሚያስተምረው እዚህ አለ። መርሰለም ሰውዬ እቺ ልጅ እኮ የሚገርማችሁ ነገር ነው። በጣም የምትደንቅ ልጅ ናት። እኔ በቃ ከትላንትና ወዲያም እቺን ልጅ እያነበብኩኝ ጌታ ሆይ እንደሱ አድርገኛል። በሷ ላይ ያለው ጸጋ በቤተ ክርስቲያን ላይ ይምጣ እና እንደውም እኔ መጨረሻ ላይ ይሄ የደመደምኩት ምንድነው? የቤተ ክርስቲያን የእውነተኛ ቤተ ክርስቲያን ምሳሌ ናት የደመደምኩት። በአካባቢ የተማረክን እንመስላለን። ነገር ግን ለተማረኩት መልስ እንሆናለን። ነገር ግን ለተያዙት መልስ እንሆናለን። በጣም የምትደንቅ ናትና ከዛ ቀጥዬ ላንብብላችሁ ቶሎ ብዬ ከዛ ሃይላይቶቹን አብረን እንመለከታለን። ንዕማንም ወደ ጌታ ሄዶ ከእስራኤል የመጣችው ልጃገረድ ያለችውን ነገረው። የሶርያም ንጉስ በል እንግዲህ አሁኑኑ ሂድ፣ እኔም ለእስራኤል ንጉስ ደብዳቤ ጽፋለሁ አለው። ስለዚህ ንዕማን 10 መክሊቶች ብር ከ6,000 ሰቅል ወርቅና 10 ሙሉ ልብስ ይዞ ሄደ። ለእስራኤልም ንጉስ የያዘውን ደብዳቤ ከቆዳ በሽታ እንድትፈውሰው ይህን ደብዳቤ አስይዤ አገልጋዬን ንዕማንን ወደ አንተ ልኬዋለሁ የሚል ነበር። የእስራኤልም ንጉስ ደብዳቤውን ወዲያው እንዳነበበ ምን አደረገ? ደስ አለው። አይደለም እንዴ? አሁን በእስራኤል ምን አለ? ፈውስ አለ። የቃል ኪዳን ተራ የሆነች ስሟ ያልታወቀ ያወቀችውን ንጉሱ አላወቀም። ተማርካ የመጣችው ያወቀችውን ንጉሱ ግን አላወቀም። እሷ ሂድ ትለዋለች፣ ይሄኛው ልብሱን ይቀዳል። እሱም በኋላ እንመለከታለን። ይሄኛው ልብሱን ይቀዳል እና ከዛ በኋላ ቁጥር 7 ነው። የእስራኤልም ንጉስ ደብዳቤውን ባነበበ ጊዜ ልብሱን ቀደደ ይልና ከዛ እንዲህ ይላል። የእግዚአብሔርም ሰው ይሄንን ከሰማ በኋላ ኤልያስ ቁጥር 8 ይላል የእስራኤልም ንጉስ ልብሱን መቅደዱን በሰማ ጊዜ እንዲህ ስላከበት ልብስህን ለምን ትቀዳለህ? ሰውየውም ወደ እኔ ይምጣ፣ ከዚህም ከእስራኤል ነቢይ መኖሩን ያውቃል። የእግዚአብሔር ድምጽ መኖሩን፣ የእግዚአብሔር መገኘት መኖሩን፣ የእግዚአብሔር ቅባት መኖሩን፣ የእግዚአብሔር ኃይል መኖሩን፣ ፈውስ መኖሩን፣ ተስፋ መኖሩን። ነቢያቶች ስራቸው ይሄ ነው። ተስፋን ያመጣሉ። ተስፋ መኖሩን ያውቃል። ለምን ልብስን ቀደድክ አለው። ለዚህ ነው የላከው አለ እና ከዛ በኋላ ንዕማንም ከፈረሰኞቹ ጋር ወደዛ ላከ። ንዕማንም መጣና ወደ ደጁ ደርሶ ቆመ። አሁን ያለውን ቃል ተመልከቱ። ከቁጥር 10 ሂድና መልእክት ልኮበት ወጥቶ አይደለም። መልእክት ልኮበት ሂድና በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ነፃ ትሆናለህ ብሎ ንገረው አለው። መልእክተኛ ላከበት ይላል። ንዕማን ግን ተቆጥቶ እንዲህ በማለት እኔ እኮ አለ በእርግጥ ወደ እኔ መጥቶ በመቆም የአምላኩን የእግዚአብሔርን ስም እንዲጠራ በእጆቹም ዳሶ ከለምጽ በሽታዬ እንዲፈውሰኝ የሚፈውሰኝ መስሎኝ ነበር። ይህን ጥቂት ደቂቃ በኋላ አሳያቸዋለሁ። እግዚአብሔር ፈልጓል፣ ግን የሱ ኤክስፔክቴሽን እና የእግዚአብሔር አሰራር ተመተውበታል። እሱ የፈለገውና እግዚአብሔር የሚሰራበት የተለያየ ነው። መስሎኝ ነበር ይላል።
ከዛ በኋላ አይ እንዲማ ከሆነ የኔ በአገሬ ያሉት ወንዞች ይሻላሉና እኔ እዚህ ውስጥ አልገባም ብሎ ተቆጣ ይላል። ተቆጣ። አልገባም እዚህ ውስጥ እዚህ በቃ ማማረጥ ሆነ። በቃ የሃይማኖት ስርዓት ማለት ነው ማማረጥ ነው። እኔ አልገባም እዚህ ውስጥ አለ። ከዛም እግዚአብሔር ባርካቸው እነዚህ እንደው ጥሩ ምክርን የሚሰጡ ሰዎች አገልጋዮቹ እንዴ ከዚህ በላይ የከበደን ነገር ጠይቆስ ቢሆን ኖሮ አታደርግም እኔ አሉት። አሁን ታዲያ ውሃ ውስጥ 7 ጊዜ ጥለቅና ውጣ ማለት ምን ችግር አለበት? እባክህ ጌታዬ ሆይ አሉት። ከዛ በኋላ እሺ አለና አሁን ቁጥር 14ን ተመልከቱ። እሺ ብሎ እነሱን ካዛዘ በኋላ ስለዚህ ንዕማንም ወርዶ የእግዚአብሔር ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋው እንደ ትንሽ ልጅ ስጋ ሆነ ነጻም። ከዚያም ንዕማን ከጭፍሮቹ ሁሉ ጋር ወደ እግዚአብሔር ሰው ተመልሶ ሄደና በፊቱ ቆመ። እነሆ በእስራኤል አገር እንጂ በዓለም ሁሉ ሌላ አምላክ አለመኖሩን ተረድቻለሁ። ትልቁ ፈውሱ ለምጹ አይደለም የነፍሱ መዳን ነው። ተረድቻለሁ አለ። እዛ ሆኖ አምላክ ሌላ ቦታ እንደሌለ ተረድቻለሁ አለ። በማን ምክንያት? በአንድ በተማረከች ልጅ ምክንያት። ከዳናችሁ ከ10 ዓመት በላይ የሆናችሁ ልጆቻችሁን አሳዩ። እግዚአብሔር ባርካችሁ። እኔ ስንት ዘመን እንደሆነ አልነገራችሁ። እመለሳለሁ ወደዚህ እንድታስቡ ብዬ ነው። እኔ እኮ ብመቸኝ ኖሮ አደርግ ነበር፣ ቢሆንልኝ ኖሮ አደርግ ነበር። ደህና ናቸው አይደል? በኖሮ አይሰራም። ቁጥር 15 ቁጥር 16 ላይ ከዛ ስለዚህ አገልጋዬ ስጦታ እንዲቀበል ብሎ ለመነው። ተመልከቱ ቁጥር 16 ላይ ነብዩም የማገለግለው ያ እግዚአብሔር ምንም ነገር አልቀበልም ስል መለሰ። ለምን? ይሄ የወንጌል ጉዳይ ነው። ስጦታ መቀበል ትክክል ሆኖ አይደለም። ለነቢያቶች ስጦታ የተሰጠበት ጊዜ ነበር። ይሄ ግን የደህንነት ጉዳይ ነው። አይሸጥም፣ አይለወጥም። ይሄ የለምጽ ጉዳይ አይደለም፣ የህይወት ጉዳይ ነው። አልቀበልም አለ። በነፃ ሰጣችሁ፣ በነፃ ተቀበላችሁ፣ በነፃ ስጡ። ስለዚህ አልቀበልም አለ። እንግዲህ ተመልከቱ አልቀበልም አለና ከዛ በኋላ ምንም እንኳን ብትል አልቀበልም አለ። ከዛ በኋላ ቁጥር 17ን ተመልከቱ። አቤት ይሄ ደስ ሲል ንዕማንም እንዲህ አለው ስጦታን የማትቀበል ከሆነ ከእግዚአብሔር በቀር ለማንም አምላክ የሚቃጠል ወይም ሌላ መስዋዕት ስለማላቀርብ 2 የበቅሎ ጭነት አፈር እንድወስድ ፍቀድልኝ ብሎ ለመነው ይላል። እንዴ ሰውዬ ለምጽ ይዞ ሄድ መጣና አፈር ተሸክሞ ተመለሰ። ዳናቸው ለምጽ ነው ይዞ የመጣው። ተሸክሞ ለምኖ ተመለሰው ምንድነው? አፈርን ነው። ለምን? ሱነህ ሆነ ሳያቸዋለሁ እና እንሂድበትና ስለዚህች ልጅ አንዳንድ ሃይላይቶች ልስጣችሁና አብረን እንድንጸልይ ፈልጋለሁ። የተአምራት ይሄ የተአምራት የተልኮ ተአምራት ዛሬ እንቀሰቀስ ፈልጋለሁ። ኦሬዲ እግዚአብሔር ጀምሯል በመሐከላችን። ስለዛ እንድንጸልይ ፈልጋለሁ። እንግዲህ እቺ ልጅ ምርኮኛዋ ናት። ተማርካ ነው የመጣችው። ማን እንደሆነች አናቅም። ነብዩንም ድምጹን ሰምታ እንደሆነ ፊት ለፊት ማግኝታ እንደሆነ አላቅም። ያገኘች አይመስለኝም እንዲሁ ባክግራውንድ ስንመለከት። ነገር ግን ስለሱ የሰማችው ነገር አለ እና እንዴት እንደሆነ ምንም አናቅም። ባክግራውንዱን አናቅም። ቤተሰቧ ምን እንደሚመስሉ አናቅም። ነገር ግን አንድ የምናውቀው ነገር አለ። ተማርካ ነው የመጣችው። አሶራውያን ሄዶ እስራኤልን ከጊዜ ወደ ጊዜ ያጠቋቸው ነበር። ይሄ ደግሞ ንዕማን የተባለው በጣም ጀግናና በጣም ኃይለኛ ስለነበረ ለዚህ መሪ ማን ነበረ? እርሱ ነበር። እና ሄዶ ሲያመጣት ይችል ልጅ ለምን እንደወደዳት አላቅም። ከለምጽ ታድነኛል ብሎ አይደለም፣ እንዲሁ ወደዳት። እንዲሁ ተወደሃል ብሎት እሺ ሞገስ እኮ ባንተ ላይ አንተ ነው ያላየ እንጂ ባንተ ላይ አለ ብሎ ተጠቀባቸው ያለው ሰው ነው። ሞገስ በላዋ ላይ ነበር። ገና እዛ ሳትገባ የተሸከመችው ነገር አለ። ልዩ የሚያደርጋት ከተማረኩት መካከል ልዩ የሚያደርጋት ነገር አለ። ያ ነገር ምን እንደሆነ ሰውየውም አልገባውም። የለም እቺን ለሌላ አልሰጥም አለ። ለባለቤቴ ነው ቤቴ ነው ማመጣት አለ። እና ምን እንደገባው አናቅም። እና መጣች ከንዕማንም ንዕማን ማለት መልካም ማለት ነው። ወደ ቤቱ አመጣት።
እንግዲህ አዛዥ ነበር፣ ጀግና ነበር፣ ወታደር ነበር፣ የከበረ ሰው ነበር። ግን ለምጹ ምንም ማድረግ አልቻለም። በዛ በለምጽ ነው ያለው እና መልስ ያጣው ለአንድ ነገር ነው። ሄዶ ጦርን አሸንፎ ሊመጣ ይችላል፣ ብዙ ነገር ለማድረግ ይችላል፣ ክብር አለው። ነገር ግን ከዚህ የሚያነጻው ነገር የለም። ይሄ የወንጌል ተልእኮ ነው፣ የምስራች ነው። ሀብትሽ እናገር ነበር አልበታ አንድ ስም ብቻ በሰማይና በምድር አንድ ስም ብቻ፣ ሰው ሊድንበት የማይገባ አንድ ስም ብቻ። እቺ ልጅ ለአንድ ጊዜ ለዛች አጭር ጊዜ አስባለት ከለምጹ ነፃ ብታወጣ እኛ ወደ ሲኦል ለዘላለም የሚሄዱትን አይተን እንዴት ዝም ብለን እንተኛለን? አንድ ስም ብቻ። በምንም ነገር መዳን አይቻልም። በሀብት አይቻልም፣ በጀግነት አይቻልም፣ በጦርነት አይቻልም፣ በጦር መሳሪያ አይቻልም። ይሄ ሰው ያ ሁሉ አለው። በክብር አይቻልም፣ በገንዘብ አይቻልም። እንደውም ተሸክሞ የመጣው ገንዘብ ከ1 ሚሊዮን በላይ ነው በዶላርስ ዛሬ ብትነተን። ያ ሁሉ አለው፣ ግን ከለምጹ የሚያነጻውን አላገኘም፣ መልስ አላገኘም። ምክንያቱም መልሱ ኢየሱስ ነው፣ መልሱ ኢየሱስ ነው። እና ከዛ በኋላ አሁን ይሄንን መጀመሪያ እንደገባች የሚገርማችሁ ነገር ገባችና አየች። ስታይች ልጅ እኔ እሷን ቢሆን ኖሮ በጣም እናደድ ነበር። ከሀገር አምጥቶኝ እንዲህ አድርጎኝ ከወላጆቼ ወስዶኝ ከማንም በማላውቅበት ሀገር እና ቋንቋቸውን አላቅም፣ ካልቸራቸውን አላቅም፣ ደግሞ አሽከር ሆኜ ይሄ ዝም ለምጻሙ እንኳን ሆነብህ እና እኔን እንደዚህ አንተ ነህ የጦሩ መሪ አለ መሆን ነበረበት። ግን ያልነበረም ልቧ ያልነበረም። ለዚህ ነው የቤተ ክርስቲያን የእውነተኛ ቤተ ክርስቲያን ምሳሌ ናት ያልኳቸው። የሆነባትን ሳይሆን ልትሰጥ ያላትን ነው የምታስበው፣ ልታደርግ ያላትን ነው የምታስበው። ይሄ ሆነብኝ አይደለም፣ ይሄንን ማድረግ እችላለሁ። አሁን እዚህ መጥቻለሁ፣ ምርኮ አድርጎ አምጥቶኛል፣ ግን እስረኛ አይደለሁኝም አለች። እስረኛ አይደለሁኝም፣ የተፈታው ሰው ነኝ አለ። መታሰር የውስጥ ጉዳይ ነው፣ የበላይ ጉዳይ አይደለም፣ የምንቀመጥበት ቦታ አይደለም። መንፈሷ ነፃ የሆነ የተለቀቀ ሴት ናት። አልታሰረችም። እነ ጳውሎስ ሌሊት ተደብድቦ ሲያመልኩ አልታሰሩም። በወህኒ ቤት ነበሩ እንጂ አልታሰሩም። ለዚህ ነው የሚያመልኩት። የታሰረ ሰው አያመልክም፣ የታሰረ ሰው አይጆ። እቺ ልጅ አልታሰረችም። መጣችና እዛ አደጋ ጣዮች ጋር ነው ያመጧት። ነፃናት፣ እሷ ነፃነቷን አውቃለች። አንድ ቂም በቀል የሚባል ነገር በነፍሷ ውስጥ የለም። ከማን በልጣ ተገኘች? ከነቢዩ ዮናስ። አይገርማችሁ? the same situation ነው። እሱ ሄደሱ በክለት ነው የተባለው። እቺ ተማርካ ነው የመጣችው። አልሰብክም። ለምን? እነዚህ እስራኤልን የሚያጠቁ ስለሆነ ጠላቶቻችን ስለሆኑ ወንጌልን የምስራችን አልነግራቸውም፣ እንዲድኑ አልፈልግም ማለት። እቺ ተማርካ መጣ። ግን ቂም የሚባል ነገር በውስጧ የለም። አምላኬ ሆይ ንጹህ ልብን ፍጠርልኝ በሉ። እጃችሁን አንሱና እግዚአብሔር ሆይ ንጹህ ልብን ፍጠር። ወንጌል ያለዛ አይሆንም ወገኖቼ፣ ያለ ንጹህ ልብ አይሆንም። ቂም በቀል ይዘን ወንጌል አይሆንም። ምንም በቃ ምንም እንዳልሆነች ልክ ስታይ ስለ ራሱ አላሰበችም። ይሄ እኮ መዳን የሚችል ነው አለች። ይሄ እኮ ሊፈወስ ይችላል አለች። ይሄ እኮ ነፃ ሊሆን ይችላል አለች። እንዲህ ትልቅ ሰው ሆኖ፣ እንዲህ ጀግና ሆኖ፣ እንዲህ የከበረ ሰው ሆኖ፣ ነገር ግን የሚያፍርበት ነገር አለ፣ የሚደብቀው ነገር አለ። ምክንያቱም ለምጽ ነው፣ ይሄ የሚቆራርጥ ለምጽ ነው እና ይሄ ቁምጥና የሚባለው ነገር እና ይሄ እኮ ከዚህ እኮ የሚያድነው ሰው አለ። አቤት 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 አቤት! የአዲስ ኪዳንን ወንጌል መጀመሪያ የሰበከችው እቺ ሴት እቺ ልጅ ናት። ማቴዎስ ወንጌል ምዕራፍ 9 ላይ እንደምታውቃላችሁ ጌታ ኢየሱስ ልካቸው ሄዳችሁ የእግዚአብሔርን ወንጌል ስበኩ ብሎ ላካቸው። ወንጌልን ስትሰብኩ ከዛስ በኋላ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትንም አውጡ። እቺ ልጅ በብሉይ ኪዳን ውስጥ ነው አዲስ ኪዳን ውስጥ ገባች። የእግዚአብሔር ኃይል ካለ ለምጽ ነፃ ናለች። አይታ አይደለም፣ ልምምድ የላትም፣ ግን እግዚአብሔር ይችላል አለች። አረ እግዚአብሔር ይችላል ብሎ በስዋካቸው እግዚአብሔር ይችላል። አይቻልም የተባለውን ነገር እግዚአብሔር ይችላል። አሁን ለኛ ለቤተ ክርስቲያን ለግለሰብ እንደ እግዚአብሔር ሰዎች እግዚአብሔር ሊወዘን የሚፈልገው ቦታ ተአምራትን ለመስራት እጁን ለመዘርጋት ይችላል ወደምንልበት ቦታ መድረስ ነው። አምላኬ ይችላል፣ አምላኬ ያደርጋል፣
አምላኬ አሁን አምላኬ ነው። አዲስ ኪዳን ውስጥ የተባለው ይሄ ነው። የእግዚአብሔር መንግስት ሲመጣ በቃ ወንጌልን ስበኳልና ለምጻምን አንጹ አለ። እሷ እስከ አዲስ ኪዳን አልጠበቀችም። አሁንም ይቻላል አለች። ብሉይ ኪዳን ውስጥ ሆኖ ይቻላል አለች። ይቻላል አለች። ቢሄድ እኮ ይነጻል። ለምን እንዲህ አለች? ራራችለት። የርህራሄ ልብ። የወንጌል መሰረቱ ፍቅርና ርህራሄ ነው። ፍቅርና ርህራሄ ከሌለ 10 ጊዜ ብንሰብክ ምንም ጠብ አይልም። እንደ እረኛ እንደሌላቸው አይቶ ራራላቸው። እረኛ እንደሌላቸው አይቶ ራራላቸው። ጌታ ኢየሱስን ያመጣው ርህራሄ ነው። ርህራሄ መራራት። ይሄ በአረሜክ ቋንቋ ርህራሄ የሚለው ቃል 2 ቃል ነው። come with አብሮ መሰቃየት ማለት ነው። to suffer with በቃ የሰውየውን ነገር ወሰደችው በራሷ ላይ። እንደ አባቷ የማረካት ሰው ነው። ባሪያ ያደረጋት ሰው ነው። ከወላጆቿ የወሰዳት ሰው ነው። ግን እንደ አባቷ አየች። ይሄ ሰው እኮ ሊድን ይችላል አለች። የእግዚአብሔር ልብ ለራሷ አልነበረም የምታስበው። በአምላኳ ኃይል ታምናለች። አስገራሚው ነገር ደግሞ ይሄ ነው። እሷ እንዳለ አምና ቢሄድ እኮ ይፈወሳል አለች። ግን የሚደንቀው ነገር ይሄ ነው። በደንብ ስሙኝ። ምክንያቱም እግዚአብሔር ይሄንን ነው አሁን ከቤተ ክርስቲያን የሚፈልገው። በጣም የሚደንቀው ነገር ምንድነው? ቃሏ ታመነ። እንዴት ታወቅሽ አላሏት? አልጠየቋትም ማለት እና ታምራት ስትሰራ አይተሻል ወይ? ለምን ነፃ አንስተሻል? አላየሁም ግን ይነጻል። አልጠየቋትም። ምንድነው ያሳመናቸው? አልያዘን። ምንድነው ያሳመናቸው? ህይወቷ ነው ያሳመናት። ቤተ ክርስቲያንን ጉልበት ያሳጣት አንዱ ይሄ ነው። የምንሰብከውን መኖር ያለ መቻላችን ጉልበት አሳጣን። የምንዘምረው መኖር ያለ መቻላችን ጉልበት አሳጣን። እስከ ንጉሥ እኮ ሄደ። ምንም አልጠየቋትም እኮ። ይላለው አው አመኗት። ለምን አመኗት? ህይወቷ እዛ ቤት ስትጠርቅ፣ እዛ ወጥ ስትሰራ፣ እዛ ቤት ያሉትን ሁሉ ስታደርግ ለየት ያለ ነገር አለ። የሚያበራ ነገር አለ። የሚያሳምን ነገር በላዋ ላይ አለ። እቺማ የተለየች ናት የሚያሰኝ ነገር በላዋ ላይ አለ። አጠገባችሁ ያለውን ሰው ንኩና ያንተ ጥሪ ይሄ ነው በሉት። በቃ ይሄማ የእግዚአብሔር ሰው ነው። እቺማ የእግዚአብሔር ሴት ናት። የተለየ ነገር በላዋ ላይ አለ። ምን አለ? ያንን አንድ ቀን በቃ ያንን ብለን ብናልፍ በቃ እሱ የተለየ ነው። እሷ የተለየች ናት። የሆነ የእግዚአብሔር ክብር በላው ላይ አለ። የሆነ የእግዚአብሔር አልወት በላው ላይ አለ። የሆነ የእግዚአብሔር ርህራሄ በላው ላይ አለ። የሆነ የእግዚአብሔር ቅድስና በላው ላይ አለ። ቃሏን አመኑ። አንድ ነገር ነው ያለች። ቢሄድና ነብዩን ቢያይ ነብዩን አነጋገረችው እንዴ? አነጋገረችው። አመኗት። እኔ እኮ አይቻለሁ ተአምራት ሲሰራ መስክሬያለሁ አላለችም ማለት አላለችም። ነብዩን ግን የእግዚአብሔር ቃል ያለበትን ነብይ ግን ሄዳ ብታየው ሄዶ ቢያይ ቃሏን ለንጉሱ ሄዶ ነገሩ። እንዲህ አላት። ተማርካ የመጣችው ከእስራኤል ተማርካ የመጣችው ልጅ ሄደ ነብዩን ብታይ በአገሬ ከለምጽ ትነጻለህ ብለኛለች። ይሄን ነው ያለው። እንዴ ማናት አላለም ንጉሱ። ምክንያቱም ነገር እኮ ነው። ምንድነው በባል ሁለት ነገር ነው። አንደኛ እምነቷ፣ ሁለተኛ ህይወቷ፣ ሶስተኛ የቃሏ ስልጣን።
ምን አይነት ቃል ብትናገር ነው? ምን አይነት ቃል ከውሷ በወጣ ነው እንዲህ ንጉስን ያሳመነው? የተቸገረ ሰው ማን እንኳን እሺ ሊሞክር ይችላል። ንጉሱን ያሳመነው እሷ እኮ አላለች ብላለች ተብሎ ነው የተነገረው እንጂ ልጅቷን አላያትም። ምን አይነት ቃል ቢሆን ነው? ይሄ ነው የቤተ ክርስቲያን ድምጽ። ይሄ ነው የእግዚአብሔር ሰዎች ድምጽ። እነሱ ካሉ ወደሚባልበት እግዚአብሔር ያመጣናል። ቤተ ክርስቲያን ካለች የሚባልበት ዘመን እግዚአብሔር ያመጣናል። በምድር የምታስሩትን አስራለሁ፣ በሰማይ የምትፈቱትን እፈታለሁ። ወደዛ ስልጣን እግዚአብሔር ሊያመጣን ይፈልጋል። ቃል በምንድነው የምንፈታው? በምንድነው? በቃላችን እንፈታለን፣ በቃላችን እናስራለን። ያ ቃላችን በስልጣን በቃ የሚሰራበት ዘመን አሁን ነው ዘመኑ። እግዚአብሔር ይሄንን ያደርጋል። እግዚአብሔር ደግሞ እኔ ልመናዬ፣ ጸሎቴ፣ ጩኸቴ፣ ልቅሶዬ እግዚአብሔር እዚሁ ጀምሮ እንዲያሳየኝ ነው። I wanted to see it here. I wanted to see it here. ያ ክብር፣ ያ ኃይል በጣም የሚገርመው ነገር ንጉሱ ሲሰማ እንዲህ አለ። አመናትና የሶሪያ ንጉስ በል ወዲያውኑ አሁኑኑ ምን አድርግ? ሄድ፣ አሁኑኑ ሄድ፣ አትቆይ። ይሄ ከተባለ አሁኑኑ ሄድ፣ መልስ ካለ አሁኑኑ ሄድ። እኔ ደብዳቤ እጽፋለሁ። ለማን ነው የምጽፈው ደብዳቤው? ለንጉሱ። ችግሩ እሱ ነው። ልጅቷና ሰዎቹ አልተግባቡም። አመኗት እንጂ ነገሩ አልገባቸውም። ደህና ናችሁ? ቀስ ብሎ ገባቸዋል በሉት። ተጠቅባቸው ያለውን ሰው ካዩ በኋላ ይገባቸዋል በሉት። ሁሉ ጊዜ ለማስረዳት አትቸገሩ። አረ እሱ እኮ አይደለም ለሱ አይደለም የሚጻፈው ለነብዩ ነው አላለችም። ግድ የለም ብቻ ይሄድ፣ ግድ የለም ብቻ ይሄድ፣ አሁን ነው ብሎ ጻፈ። ከዛ በኋላ አሁን ደብዳቤው ሲደርስ መደናገጥ ሆነ። ደብዳቤ ሲደርስ የእስራኤል ንጉስ ምን አደረገ? ደብዳቤ ሲደርሰው በሉልኛ ደስ አለው አይደል? እግዚአብሔር ሌላ ምስክርነት ከሌላ አሕዛብ ሊያመጣልን ነው አለ። ልብሱን ቀደደ። ለምን? በቃ የሐዘን ቀን ነው አለ። እቺ የደስታ ቀን ነው ትላለች፣ እሱ የሐዘን ቀን ነው ይላል። እቺ የእግዚአብሔርን ኃይል ታውቃለች፣ ይሄኛው ግን የእግዚአብሔርን ኃይል አያውቅም። የእስራኤል ነገስታት ህዝቡን እንደረኛ ሆኖ ለመምራት ነበር የተቀመጡት በቃል ኪዳን። ግን እየመራ የእግዚአብሔርን ኃይል አያውቅም። ስለዚህ ሐዘን ውስጥ ገባ። ልብሱን ቀደደ ይላል። ልብሱን መቅደድ በአይሁዶች ልማድ የመጨረሻ ሐዘን ማለት ነው። የመጨረሻ ተስፋ መቁረጥ ማለት ነው። በቃ አለቀ ማለት ነው። ንጉስ ልብሱን ሲቀድ ልብሱን ቀደደ። ምን አለ? በሐዘን ተመታ። በቃ የሰውዬ ሀገሬ ሊወርድ ነው አለ። ይሄኛው ለፈውስ ኖ ይሄ ሰውዬ ምክንያት ነው መፈልግብኝ አለ። እግዚአብሔር ይባረክ። ልብሱን ቀደደ፣ ሐዘን ተቀመጠ። እንግዲህ ንፍሮ ብቻ ነው የቀረው። ንፍሮ መቀቀል ብቻ ነው የቀረ እንጂ በቃ የሚቀበር ነገር ገና ህዝብን መጥቶ ይጨርሳል ብሎ እሱ በቃ ሐዘን ተቀምጧል። ልብሱን እንደቀደደ፣ ሐዘን እንደተቀመጠ፣ ተስፋ እንደቆረጠ ማን ሰማ? ነብዩ በለዋ። ነብዩ ሰማና ሰውዬ እኮ ንጉሱ እኮ ልብሱን ቀዶ በሐዘን ተቀምጧል፣ ተስፋ ቆርጧል። እነዚህ ሰዎች መጥቶ ምድሬን ይወርሳሉ ብለዋል። ይሄም የሰውዬ የመጣ ምናልባት እንግዲህ ሰላይ ሊሆን ይችላል፣ አውቅም። እና በቃ አለቀልን አለ። አዛም ይሄንን በሰማ ጊዜ ኤልያስ መልእክት ላከበት። ለምን ልብስህን ቀደርክ አለው። ለምን ልብስህን ቀደርክ? አሁን ለመጀመሪያ ጊዜ የልጅቷና የነብዩ ቃል ተስማማ። አሁን ነብይም ቢያይ ነው አለች። ነብዩም ቢያይ ይፈወሳል አለች። ሰዎቹ ግን እነሱ የፈለጉት መልስ ከየት ነው? ከቤተ መንግስት ነው። አጠገባችሁ ያለውን ሰው ንኩና ስለ ፖለቲካ መሪዎች እግዚአብሔር ይመስገን በሉ። ዝም ብላችሁ ንገሯቸው፣ እግዚአብሔር ይመስገን በሉት። መልሱ ግን ከነሱ አይደለም በሉት።
የፖለቲካ መሪዎች ቅዱሳን ያፈሩትን ማኔጅ ለማድረግ እንጂ ለማፍራት አይደለም። እግዚአብሔር ቃል ኪዳኑን አክብሮ ህዝቡን ነው የሚባርከው። ያንን የተባረኩበትን ማኔጅ ለማድረግ ነው የፖለቲካ መሪዎች የተቀመጡት። እኛ ስራችንን ዘን የፖለቲካ መሪዎችን መኮነን ቦታችን እንደዚህ ሰዎች ማለት ነው። ለምን ልብስን ትቀዳለህ? በእስራኤል ምን እንዳለ ያውቅ ዘንድ ነቢይ ማለት የእግዚአብሔር አፈቀላጤ፣ እግዚአብሔርን የሚወክል እግዚአብሔርን ወክሎ የሚናገር የእግዚአብሔር ጉዳይ አስፈጻሚ እንዳለ ይታወቅ ዘንድ ነውና ለምን ልብስን ቀደር ካለውና ሰውየውን ምን አድርጋ ነው ባሉልኛ ወደ እኔ ላክ። አሁን ሄዳለሁ። የቱ መልሱ አሁን እኔ ጋር አይደለም እና እኔ ልብስን ቀድቻለሁ፣ እኔ ተስፋ ቆርጫለሁ። ነገር ግን ነብዩ ጋር ከሄድክ አለው፣ ነብዩ ጋር ከሄድክ ይፈውስሃል፣ ሄዳለሁ። ከዛ ሰውዬ ሰረገላዎቹን ጭኖ መጣ። በቃ እንግዲህ አሁን ተመልከቱ፣ በጣም የተወደደ ሰው ነው፣ ጀግና ነው፣ ማዕረግ ያለው ሰው ነው። መጣ፣ እንዳለ በኮተቱ መጣ። ኮተቱን ይዘህ ትመጣለህ እንጂ ከኮተቱ ጋር እግዚአብሔር አይደነግጥም ብሎ ተጋባቻለሁ። የሰውዬ በቃ እኮ ያን ኮተቱ ሁሉ አይቶ ወዳው ብለው ሃው እንዲል ነው። ኖ እሱ የምድር ንጉስ ነው የላከው። የሰማይ ንጉስ የላከው ግን ቁጭ ብሏል በቦታ። ኤልሳን የላከው የሰማይ ንጉስ ነው፣ የሰማይ ስልጣን አለው። ስለዚህ የምድር ሰው ስለመጣ አይነቃነቅም፣ አይደነግጥም፣ ምን አይልም። ስለዚህ እንዲያውም መጥቶ አላየውም። ከነጋናችሁ አላየውም። መልእክት ላከበትና ሄደ 7 ጊዜ በውሃ ውስጥ ሕፃን አደረገው እኮ 7 ጊዜ ብቅ ጥልቅ በል። እንዴ ሁለት ችግር አለበት። አንደኛ መጥቶም አላየኝም። እኔ ያሰብኩት አለ እኔ በኔ አምን የመጣሁበት ዋናው ምክንያት መጥቶ ምን አድርጎ እጁን ጭኖብኝ የአምላኩን ስም በኔ ላይ ይጠራል። በዛን ጊዜ እውነተኛ እንደሆነ ያውቃል። መጥቶ እና አልመጣም። እሱ መልእክት ላከበት ሄድና አለው 7 ጊዜ በዮርዳኖስ ውሃ ውስጥ ግባና ጥልቅ ወጣ 7 ጊዜ የልጆች ጫታ ማለት ነው። እንዴ ይሄ ኖ አልፈልግም ማለት በቃ አልፈልግም ማለት የሰውየው እነዛ ከመንግስት መንግስት መሰላቸው አልሆነም ማለት። ይሄኛው ደግሞ ሰውዬ አክቹአሊ መጥቶ ነክቶት እና ክብሩን ጠብቆለት ታላቅነቱን ሪኮግናይዝ አድርጎ፣ ምክንያቱም ጀግና ነው፣ ባለማዕረግ ነው፣ ሞስት ላይክሊ ፊልድ ማርሻል ነው ለዛ ለሶሪያ። በዛ አይነት ክብር በዛ አይነት መታጃ ፈልጎ ነበር። የእግዚአብሔር ነገር ራስን እስክታዋርድ ድረስ አይሆንም አለው። ኖ አሁን እዚህ የቆምከው እንደ ለምጻም እንጂ እንደ ጀግና አይደለም። አዎ ምክንያቱም በቃ መጀመሪያ መንጻት አለበት ከመኩራራቱ በፊት። አይሆንም አለው። አይሆንም ታዲያ ምንድነው? ሄድና እንዴ አይሆንም ማለት አንደኛ የእስራኤልን ዮርዳኖስን እና የአገሬን ወንዞች ሳወዳድር የአገሬ ወንዞች ምን ናቸው? የበለጠ ንጹህ ናቸው። እና እዚህ ጭቃ ውስጥ አልገባም ማለት እዚህ ጭቃ ውስጥ አልገባም፣ እዚህ አይነት ነገር ውስጥ አልገባም። አይሆንም ማለት። ሁለተኛ ደግሞ አልመጣም፣ እሱንም አላየሁትም። መልእክተኛን ነው የላከብኝ። መጥቶ ፊቴ ቆሞ የአምላኩን ስም ይጠራል ብዬ ነው የመጣሁት እንጂ ይሄንን ከመጀመሪያ አውቄ ቢሆን ኖሮ አልመጣም ነበር። ኩራትና ደህንነት አብሮ አይሄድም። በራሱ መንገድ መዳን ስለፈለገ በጣም ተናደደ። ቶሎ ብዬ ልሄድ። ግን ከሱ ጋር የነበሩ አገልጋዮች ያላከችው ማናት? አገልጋይ። ከሱ ጋር ያሉት የማን አገልጋይ ምንድናቸው? አገልጋዮች። ስለ አገልጋዮች እግዚአብሔር ይባረክ።
በቃ ምን ይሄ እኮ ትልቅ ነገር እኮ አይደለም። ሌላ ከዚህ የበለጠ ትልቅ ነገር ብጠይቅ ኖሮ አታደርግም ነበርን? ታዲያ 7 ጊዜ ጠልቄ ወጥተ አልሆነም ብትል አይሻልም? ተመልሰ ከምትሄድ በቁጣ እና በዛውም ደግሞ እንትን እኮ ይምረግፍልህ ለምጹ ብቻ ሳይሆን ኩራትም ይረግፍልሃል። እና በኋላ ይሻለና ሄደ። በጣም ደስ የሚል ቃል አለ እናንተ። ገባ 1 2 እየቆጠረ ነው 3 4 5 6 7 ብሎ ሲመጣ እንዴ ይሄ የኔ እጅ ነው የሌላ ሰው ነው አለ። ያው ቃሉ ምን ይላል? ስጋውም እንደ ትንሽ ልጅ ስጋ ሆነ ነጻም ይላል። ምን ማለት ነው? የለምጽ መንጻት ብቻ ሳይሆን አዲስ ፍጥረት ሆነ። ዮሐንስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 በክርስቶስ የሆነ ሁሉ አዲስ ፍጥረት ነው። እነሆ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ስለዚህ ይሄ የደህንነት ምስጢር ነው፣ የመዳን ምስጢር ነው። እንደ አዲስ ሆነ ይላል። ስጋው እንደ አዲስ ሆነ፣ ነጻም እንደ አዲስም ሆነ ይላል። ከለምጽ መንጻት ብቻ ሳይሆን ከነውር መንጻት ብቻ ሳይሆን አዲስ ሆነ ሰውዬ እና ነጻ። ከዛ በኋላ ተመለሰና የሚገርም ነገር ነው። መጥቶ እባክህ አለ እኔ አሁን ነጽቻለሁ፣ ይሄው ንጹህ ሆኛለሁ፣ ከበሽታ ተፈውሻለሁ፣ በፊት ቆሜያለሁ እና ይሄንን ስጦታ ተቀበለኝ። ምን አይነት ስጦታ ነው ያመጣው? እና $1,247,240 ይዤ መጥቻለሁ። ለአንድ ነብይ ይሄ ጡረታውን ማስከበሪያ ነው። 1,247,000 ይሄው በቃ። ከዛም በላይ ደግሞ ከዚህ በኋላ እኔ እንዳነጻኝ በአገሬ ላይ ደግሞ ያው አለቃ ስለሆንኩኝ ገይዘ ካስፈልገ ያው ምንም ሁሉ ጊዜ አለው። ይሄኛ ግን የመጀመሪያ ነው አለ። አልቀበልም፣ አልፈልግም። ለምን? ይህ ጸጋ የሚሸጥበት ቦታ ሳይሆን በነፃ ተቀበላችሁ፣ በነፃ ስጡ። ደህንነት አይገዛም፣ አይለወጥም። አይሆንም አለው። ለምነው አይሆንም አለ። ጨቀጨቀው ይላል። በቃ እባክህ ብሎ ለምነው አይሆንም አለ። አይሆንም። የእግዚአብሔርን ነገርና የእግዚአብሔርን ስጦታና የሰውን ገንዘብ አላቀላቅልም፣ አላደበላልቅም አለ። አላደበላልቅም። ባየርም አሁን የምትሰሙኝ ለወደፊትም የምትሰሙ ስሙኝ። የእግዚአብሔር ነገርና ገንዘብ አይደበላለቅም። አገልጋይ የሚያስፈልገው አይሰጠው ማለት አይደለም። ነገር ግን ጸጋ አይሸጥም፣ አይለወጥም። ጸጋ በገበያ ላይ አይወጣም። አይሆንም አለው። ብለምነው ምን ቢያለ ግን በጣም የሚገርማችሁ ነገር በሰውዬ ውስጥ የሆነውን ላሳያችሁና ወደ ጸሎት እንድንሄድ ጥቂት ነገር ላሳያችሁ። አንደኛ ነጻ፣ ሁለተኛ ከበሽታው ተፈወሰ፣ ሶስተኛ ንስሐ ገባ። ወዲያው አሁን የውጭው ነው፣ ይሄ የውስጡ ደግሞ ተፈወሰ፣ ንስሐ ገባ። እንደዚህ ብሎ ተናገረ። እንደዚህ ብሎ እነሆ በእስራኤል አገር እንጂ በማንም ዓለም አምላክ እንደሌለ አውቃለሁ። ሚሊዮኑ ከዛ አይበልጥ፣ ይሄ ከሚሊዮን አይበልጥም። ይሄ በቃ ይሄ ሰውዬ ሌላ አምላክ የለም ማለት እኮ፣ ሌላ አምላክ የለም ከዚህ በስተቀር ሌላ አምላክ የለም ማለት በቃ። ያ ከዛ በላይ ይሄ ሰውዬ አሁን ምንድነው ይዞ የሚሄደው? የእግዚአብሔርን ስም፣ የአብርሃምን አምላክ፣ የይስሐቅን አምላክ፣ የያዕቆብን አምላክ ስም ይዞ ነው የሚሄደው ወደ ሀገሩ። ከዛ የበለጠ ክብር የለም፣ ከዛ የበለጠ ስጦታ የለም፣ ከዛ የበለጠ ገንዘብ የለም። ሰው ዓለሙን ሁሉ ቢያተርፍ ነው ምለው፣
ከዛ እንግዲህ ተመልከቱ አንድ ነገር እምቢ ስለው ቢሞክረው አንድ ነገር ለምንሃለሁ አለው እቺ እንዴት እንዳዘለለችኝ ልነግራችኋል አንድ ነገር ለምንሃለሁ አለው እጄ የሚሄደው ምንድነው የምትፈልገው ሁለት አህያ ጭነት አፈር ምን ያደርግለታል አገሩ ጣዖትን የሚያመልክ ነው አፈርን ከዚህ ይዤ ሄጄ አሁን እዛ ላይ ተመርክኬ ነው እግዚአብሔርን የማመልከው የምንበረከክበትን አፈር ነው የምፈልገው ያልተነካ ጣዖት ያልነካው ከዚህ አፈርን ይዤ ማየት እፈልጋለሁ እሱም ብቻ ፍቀድልኝ ለምን ከዚህ በኋላ በቆሻሻ ነገር ላይ መንበርከክ አልፈልግም እግዚአብሔር ታደገኝ እግዚአብሔር ለወጠኝ እግዚአብሔር አዳነኝ ከርሱ በስተቀር አምላክ የለም ስለዚህ በነበርኩት በዛ በረከሰው ምድር ላይ መንበርከክ አልፈልግም ከአፈርም መሰዊያን ትሰራለህ ይላል በዘጸአት ላይ ከአፈርም መሰዊያን ትሰራለህ እኔን ስሜ በመከበርበት ቦታ አመጣለሁ እባርካለሁ ውሰድ ይሄንን ካለው በኋላ ደግሞ አንድ የመጨረሻ ነገር አለ የመጨረሻው የምለምን ይሄንን ነው አለ ምንድነው የምትለምነኝ ይቅር በለኝ አለ እኔ አምላክ አይደለሁም ምንድነው ይቅር የምልኝ ንጉሱ እኔን ይዞ ሄዶ ለጣዖት ሲያመልክ እኔ ማምብሬ ተንበርክኬያለሁ አሁን መዳኑ ብቻ ሳይሆን የነበረውን ምንድነው የሚያደርገው በንዛዜ ያስተካክላል ከዛ ሄደ ከዛ እሱ ይሄንን ብሎ ሲሄድ አንድ በጣም የተቆጨ ሰው አለ ወርቅ ይዞ መጥቶ ወርቁን ለቆ አፈር ሰጥቶት ይሄዳል እንዴ እኔ አፈሩን አይደለም እኔ ወርቁን ነው ፈልጋለሁ ማን ነው እሱ ያስ ሮጠ እኔ ሄጄ በቃ ይሄን ደሞ ይሄ በሚሊዮን የሚቆጠር ይሄንን ነገር አይቶ በቃ ነፍሱ ማልቀረለትም እንዴ ይሄማ እንግዲህ በዘመኔ ሁሉ ጡረታ ወጥቼ አሁን ከዚህ በኋላ የሱ ግዝ አሳጣቢ መሆን አልፈልግም ከዚህ በኋላ ወጥቼ ኖራለሁ ብሎ በቃ ከዛ በኋላ ስማ የሚያኖር የምታገኘው ሳይሆን የተጠራህበት ነገር ነው እግዚአብሔር ባስቀመጠ ቦታ ሰውዬ የተመኘው ያለበትን ሳይሆን የሚያገኘው ነው ሄደ ሮጦ ደረሰበት ቆሞ አየው ስሙኝ ቁልፍ ነገር አለ እዚህ ውስጥ አየውና ምን ሆነሃል ምን ፈለካልኩ አንደኛ ዋሸ የገንዘብ ምኞት ሁሉ ጊዜ ውሸትን እንጨምራል ዋሸ እና ሌሎች ነቢያቶች ያልጠበቀው ነቢያቶች ስለመጡበት እና ይሄንን ያህል ልብስና ይሄን ያህል ብር ይሄን ያህል ወርቅ ምን አድርግልኝ ላክልኝ ብሎሃል አለው ሰውዬው አላለም አረ ምንም ግድ የለም ውሰድ አለው ወሰደ አስጭኖት መጣ ልክ ወደዛ እሱ ወዳለበት ሲመጣ እናንተ ያስቀምጡና ሂዱ አለ ሰዎችን ቸኝቶ መደበቅ ሁለተኛ ችግር እሱ ነው መደበቅ የተሰወረ ኃጢአት ከዛ መጣና አሁን ወደ ጌታው መጣ ሰላም አለው ጊያዝ አቤት የት ነበርክ አረ እዚሁ ነበርኩኝ ሶስተኛ ውሸት እዚሁ ነበርኩኝ ይላል እዛማ ብኖር ኖሮ ለምን አይገባም አልነበረም ሰውዬ ወጥቶ ሲቀበል መንፈሴ ካንተ ጋር አልነበረም እኔ አለው አይቼሃለሁ አንተ እኔም ቢያልኩትን ወርቅ ተቀበልክ አለው ሰውዬ ይዞ የመጣው ለምጽ ነው ይዞ የተመለሰው የምንበረከክበትን አፈር ነው አሁን ትለዋወጣላችሁ አለው ሰውዬ እዚህ ትቶ የመጣው ላንተ ሰጣለሁ አለው የዚህ ሰው ለምጽ
ልብ በሉ አስለቀሰኝ ይሄንን ነገር ሳይ ትናንትና ማታ በጣም ምን አለው ይሄ ለምጽ ካንተ ለሱ ብቻ እኮ አይደለም ከዘሪ አይለይም አለው ከዘሪ ምን አይነት ክሳራ ነው ከነብይነት ወጣ ከጥሪ ወጣ ከዛስ ለትውልድ ያተረፈው ቅባትን ሳይሆን ለምጽን ነው ለራሱ እኮ አይደለም ለትውልድ ከዘሪ አይለይም ማለት ስለዚህ የንዕማን ቆዳ በሽታ ባንተ ላይ ይጣበቃል ለዘላለምም ወደ ዘሪ ይተላለፋል ከዚያም ጊያዝ ከኤልሳ ፊት ወጣ እንደ በረዶ ነጻ ንስሐ አልገባም ስቲል አጥፍቻለሁ አላለም ምህረት አልጠየቀም ወጣ ይሁን እንግዲህ ሁለቱን እቺ ተማርካ መጣ መራራ መሆን ሲገባት ማዘን ሲገባት ለሰውዬ ራራች ሂድና ትፈወሳለህ አለች በረከት ሆነች ይሄኛ ሁለት ቅባት እጥፍ ባለው ሰውዬ ስር ሆኖ ልቡ እዛ ስላልነበረ በገንዘብ ምትክ ለምጽ ለትውልዱ አስተላለፈ እቺ ወንጌልን ወደ ሶሪያ መጣች ይሄኛ ለምጽን ወደ ቤቷ መጣ ወደ ዘሩ ትልቁ ቁም ነገር ይሄ ነው የተልኮ ተአምራት እድሜዋን አናቅም ትምርቷን አናቅም ከየትኛ ወገን እንደሆነች አናቅም ከ12ቱ መካከል አናቅም ነገር ግን ያወቀችዋል አምላኳን አውቃለች ትንሽ ናት ግን አምላኳን አውቃለች አምላኳን አምናለች ቦታውን ባይመች ለአምላኳ ኖራለች ስለዚህ ያ የኖረችው ኑሮ በሷ ውስጥ ያዩት ነገር ንጉስንም ያለ ጥያቄ እንዲያምናት አደረጋት ጌታዬ እኮ ቢሄድ ይፈወሳል አለች ፈውስን አመጣች አፍረትን አስወገደችለት ከዛስ በኋላ ምን እንዳደረጋለት ምን መናቀ ስራዋን ጨረሰች ስሟ አልተጠቀሰም ከዛ በኋላ ግን ደስ የሚለው ነገር ይሄ ነው መንግስት ሰማይ ስንሄድ እናገኛታለን የእውነት ላነጋግራቸው ከመፈልጋቸው ሴቶች መካከል አንዷ እሷ ናት ምን ገብቶሽ ነው በሰው አገር በዚህ ሰው በሚያማርርበት ጊዜ አንቺ እንዲህ ለመሆን የቻልሽው ስለዚህ መልእክቱ ይሄ ነው ከማማረር እንውጣና የወንጌልን ኃይል እንለማመድ የተልኮን ተአምራት የተልኮ ተአምራት ቃል ተናገረች የተልኮ ተአምራት ሆነ በህይወቷ እንቆምና እንጸልያለን የተልኮ ተአምራት እግዚአብሔር የተልኮን ተአምራት ይለቃል እግዚአብሔር ቃላችንን ያከብራል ምንም አላለችም ብዙም አላወራራችም አንድ ነገር ነው ቢሄድ ነብዩም ቢያገኝ ይፈወሳል አለች ይፈወሳል የሚፈውስ አምላክ አለ የሚያድን አምላክ አለ በእስራኤል የቃል ኪዳን አምላክ አለ ብዙ ጣጣ አላበዛችም አለ አምላክ ያለች አምነዋለሁ አለች ያደርጋል አለች ልምምዷን አላወራችም ታሪኳን አላወራችም አንድ ነገር ብቻ ነው የተናገረችው ከሄደ ግን ይፈወሳል ከሄደ ግን ይፈወሳል ከሄደ ግን ይፈወሳል እግዚአብሔር ቃሉን አከበረ እግዚአብሔር ለፈውስ ምክንያት አደረጋት የተልኮ ተአምራት በመሐከላችን ይጀምር የተልኮ ተአምራት ይጀምር የምንል እጆቻችሁን አንሱና ይጀምር በሉስ እግዚአብሔር ከኛ ግን የሚፈልገው ነገር አለ ምስክሮቼ ሁኑልኝ ምስክሮቼ ሁኑልኝ ባስቀመጥኳችሁ ምስክሮቼ ሁኑልኝ ባስቀመጥኳቸው ማዳኔን አውጁ ኃይሌን አውጁ ክብሬን አውጁ ከሚያረክስ ነገር ራሳችሁን ጠብቁ በንጽህና ተመላለሱ በይቅርታ ልብ ተመላለሱ በርህራሄ ልብ ተመላለሱ
መልሱ ይሄ ነው። ሀብትሽ ነው። ሃሌሉያ ሃሌሉያ። እናመሰግነዋለን እግዚአብሔርን። ከማለዳ ጀምሮ ድምጹን እያሰማ ስላለ ስለዚህ ጌታ ስለ አምላካችን እናመሰግነዋለን። ኦዚያን በሞተበት ዓመት እግዚአብሔርን በረጅም ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ የቤቱን መቅደስ ሞልቶት ነበረ። መላእክቶች መቅደሱን በሞላው ክብሩና ዙፋኑ በተገለጠበት ማደሪያ ውስጥ የቤቱ መሰረት እስኪናወጥ ድረስ እየጮሁ ወዲና ወዲያ አንድ ቃል ይናገሩ ነበር፣ ቅዱስ 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 እያሉ። እንደዚህ አይነቱን ክብር፣ እንደዚህ አይነቱን መገኘት፣ እንደዚህ አይነቱን ሙላት በዘመኑ ሙሉ የእግዚአብሔር አፍ ሆኖ ሲያገለግል የነበረው ነቢዩ ኢሳይያስ አይቶ አያውቅም። ተለማምዶት አያውቅም። ገብቶበትም አያውቅም። ነቢዩ ሃሌሉያ ብሎ ከመጮህ ይልቅ ወዮ ብሎ ጮኸ። አንደበቴ የረከሰብኝ አንደበታቸው በረከሰ ሰዎች መካከል እኖራለሁ ብሎ ወየው ብሎ ጮኸ። ወየው ብሎ ጮኸ። የእግዚአብሔር ቅድስና ለካ ሲገለጥ ከኛ ቅድስና ይለያል። እኛ ከደፈርንበት ነገር ይለያል። እኛ ከጀገንበት ነገር ይለያል። እኛ ከጎበዝንበት ነገር ይለያል። የእግዚአብሔር ቅድስና። እጆቻችንን እናንሳና መቅደስህን ይሄ ክብር ይሙላው በሉት። በሉት እግዚአብሔርን። እግዚአብሔር እያለን ያለው እየተናገረን ያለው ነገር አለና በሉት። ዛሬ ብቻ አይደለም፣ በእነዚህ ባለፉት ሳምንታት እነዚህን ወራቶች እግዚአብሔር ደጋግሞ በአንድ ዙሪያ ላይ በጸሎት አካባቢ ያላችሁ ሰዎች ታስተውላላችሁ። እግዚአብሔር እየተናገረን ያለ ነገር አለ። ዞር ሊያደርገው የፈለገ ነገር ስላለ ዛሬ እግዚአብሔርም ነግሮናል። ዞር አድርጎታል። ክብሩን የሚጋፋውን ነገር ዞር ያድርገው። አሁን መንፈሱን የሚጋፋውን ነገር ዞር ያድርገው። አሁን ከራሳችን ሕይወት ይጀምር ዛሬ ወገኖቼ። ኢሳይያስ ስለ መቅደሱ አልጮኸም፣ ስለ ራሱ ነው የጮኸው። ወየው ቤተ መቅደሱ አላለም። ወየው ያለው ስለ ራሱ ነው። ስለ ራሳችን እንጮኻለን ዛሬ እጆች እንደተነሱ በእግዚአብሔር ፊት። ዴለ ባጋላ ቦራላ ባሴካ ላቦራላ ባዲያ ላጋላ ቦራላ ማዲያ ራስ በዚህ ክብር ሊህ በሉት እግዚአብሔር ወገኖች። በዚህ የቅድስና ክብር ሊህ በሉት እግዚአብሔር። ኦዚያንን ከምድር ላይ ዞር ያደረገ እግዚአብሔር ከሕይወታችን ከዘመናችን ላይ ዞር ማለት የሚገባቸው ነገሮች ዞር ይበሉ። እግዚአብሔርን እንዳናየው፣ ክብሩን እንዳናይ፣ ቅድስናውን እንዳናይ፣ ሙላቱን እንዳናይ፣
በጌታ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ በማለዳ ጀምሮ እንደሰማነው ድምጽ በመካከላችን ዞር ማለት የሚገባው ነገር ዞር ይበል እንላለን። ኤላባሮ ማሴካ ላቦራና ማሴክ ራዲያቦስ የእግዚአብሔር ክብር መቅደሱን ይሙላ። የእግዚአብሔር ክብር ማደሪያውን ይሙላ። የእግዚአብሔር ክብር እያንዳንዱን ጓዳ ይሙላ። ኢሳይያስ ይህን እየተናገረ የእግዚአብሔር መልአክም ከመሠዊያው ላይ የእሳትን ፍም በጉጠት አንስቶ ከናፍሮቹን ዳሰሰ። ኤራላቦሳ ካቶፓሽ ካቶራ ባዳዳባስ አሁን አለው ከንፈሮች ተቀድሰዋል። ወገኖቼ እስከዛ ሰዓት ድረስ ኢሳይያስ ይገለጥ የነበረውን ክብር ያይ ነበር እንጂ የመጣ ድምጽ አልነበረም። ሰውየውን እሳት ከነካውና ከቀደሰው በኋላ ግን ድምጽ መጣ። ማንን እልካለሁ? ማንስ ይሄድልኛል? ጉባኤው ልቡን ከእጁ ጋር ያንሳና የቅድስና መልእክተኛ አድርገኝ በሉት። ጌታ በሉት። ዛሬ ወገኖች በቅድስና ላከኝ በሉት። እኔ በቅድስና ላከኝ በሉት። የቅድስናህ መልእክተኛ አድርገኝ በሉት። የጽድቅህ መልእክተኛ አድርገኝ በሉት። የእውነትህ መልእክተኛ አድርገኝ በሉት። በእውነት የዘላለም አምላክ እግዚአብሔር ሆይ ዛሬ እንደሰማነው እንደተናገርከን ከናፍሮቻችን በእሳት ይዳሰሱ። በሚቀድሱ በሚያነጹ ፍጹም የዘላለም አምላክ እግዚአብሔር ሆይ ያንተ መልእክተኛ በሚያደርጉ በእነዚህ እሳቶች ይህ ጉባኤ ይዳሰስ እንደገና። ማን ይሄድልናል? ማንን እንልካለን ብለ መልእክተኛ ስትፈልግ የነበርክ አምላክ ዛሬ እግዚአብሔር ሆይ እንሆኝ እንልሃለን። እስቲ እንሆኝ በሉት ጌታን። ዛሬ እንደሰማነው ይህች ሴት ለአገልግሎት አልተላከችም። ይህች ሴት ተሽጣ ሄደች ናት። ሎሌ ናት፣ አገልጋይ ናት። የእግዚአብሔርን ማዳን ግን በሄደችበት ቦታ ሁሉ ታወራለች። እግዚአብሔር ሆይ አንደበቶቻችንን ክፈት። ከዚህ በምንወጣበት ጊዜ በሥራ ቦታችን፣ በትምህርት ቤታችን፣ በሰፈር በአካባቢያችን በምንወጣበት በምንገባበት ቦታ ላይ ሁሉ አንደበቶቻችንን ቀባ። ለሰዎች የመዳንን ሐሳብ፣ የመዳንን ቃል፣ የመዳንን ሕይወት ወደ ሰዎች የምናደርስ ዕቃና መልእክተኛ አድርገን እግዚአብሔር ሆይ ጓዳችን ይከፈት ለወንጌል፣ ሕይወታችን ይከፈት ለወንጌል፣ አንደበታችን ይከፈት ለወንጌል። በዚች ሴት አንደበት ፈውስን እንዳስቀመጥክ አሁንም በኢየሱስ ክርስቶስ ስም በእህቶቼ በወንድሞቼ በእያንዳንዳችን አንደበት ላይ ፈውስን አስቀምጥ። የምታወሩት ሰው ይዳን። መሰማት ይሁንላችሁ፣ መደመጥ ይሁንላችሁ። ሃሌሉያ። እግዚአብሔር በከተማ ሞገስ ይስጣችሁ፣ በሰፈር ውስጥ ሞገስ ይስጣችሁ፣ በሥራ ቦታ ሞገስ ይስጣችሁ፣ በምትወጡበት በምትገቡበት ቦታ ላይ ለወንጌል ሞገስ ይስጣችሁ። የእናንተ ቃል ያሸንፍ።
ክፉን ያሸንፍ፣ ጨለማውን ያሸንፍ፣ በሽታን ያሸንፍ፣ ኃጢአትን ያሸንፍ፣ መርገሙን ያሸንፍ። እግዚአብሔር አምላክ ሆይ ስለሰማነው ስለ ቃልህ እጅግ አድርገን እናከብርሃለን። ኢሳይያስ እንዳለው እኔን ላከኝ እንዳለ እኛን ላከን። በሁሉ እናመሰግንሃለን። ስለ ድምጽ ስለ ቃልህ ተባረክ በጌታ በኢየሱስ ስም ሃሌሉያ። ጌታ ኢየሱስ ይባርካችሁ። ነገ ማታ ጸሎት እንጀምራለን። መልካም ጊዜ ይሆንልናል። መልካም ሳምንት። እህቶች ፈጥናችሁ ወደ ራሄል ቤት ሂዱ። ወንድሞችን አካትቱ።